የአሜሪካና የኢራን ፕሬዚደንቶች የሰላም መግባቢያ ስምምነት መፈራረማቸው ሲነገር ትራምፕ ግን መለስ አድርገው በምንም ሁኔታ ስምምነቱ ቢጣስ ኢራንን በቦምብ ሊያደባዩት ዝተዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ በሀገር ቤት ግፊቱ እንደበረታባቸው ተገልጧል። እረ ለመሆኑ አሜሪካ ከናካቴው የወታደራዊ ድጋፏን ከእስራኤል ብታቋርጥ ምን ሊፈጠር ይችላል ስንል ርዕሰ ጉዳዩን በዓለም አቀፉ ትንታኔ ዘገባችን መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። ከ17ኛው መቶ ክፍለ ዘመን አንስቶ የጠቢባን የአብርሆታቸው ምንጭ ልዩ ቡናና የቡና ጥበብ ነው። ታዲያ ይህን ቡና ለመቅመስ ጥበቡንም ለመማር ዝግጁ ኖት? አሃዱ ኮፊ አካዳሚ በአዲስ አበባ ትምህርትና ሥልጠና ቁጥጥር ባለሥልጣን ፈቃድ በማግኘት የረጅም ጊዜ ልምድ ባላቸው ባለሙያዎች በመታገዝ የተለያዩ የቡና አይነቶችን የመቅመስ ኮፊ ካፒንግ፣ የቡና ቆላት፣ ሮስቲንግ፣ ጣዕምን፣ ፍሬዎችን፣ ማዕዛንና አሲድነትን የመለየት ጥበብ በባሬስታና አግሮ ማርኬቲንግ ዘርፎች ሥልጠና ለመስጠት ዝግጅቱን አጠናቋል። የቡና ጥራትን ለመጠበቅ የቡና አፍቃሪዎች የተለያዩ ጣዕሞችን ለማወቅ እንዲሁም አምራቾች ምርቶቻቸውን ለማሻሻል እንዲችሉ የሚረዳውን ይህንን ሥልጠና በአሃዱ ኮፊ አካዳሚ በመሰልጠን ብቁ ባለሙያ ይሁኑ። የሥልጠና ቦታው በቦሌ ጃፓን ኤምባሲ ናይል ሶርስ ሕንፃ 3ኛ ወለል ላይ። ለበለጠ መረጃ በስልክ ቁጥር በ0961 88 82 22 ይደውሉልን። አሃዱ ኮፊ አካዳሚ። የተናገሩት ከሚጠፋ የወለዱት ይጥፋን አልያም አባይና ስንቅ እያደር ይቀላል ይሏል አበው። ለዓመታት ሲፎክሩ ሲዝቱ ሲያስጠነቅቁና በማዕቀብና ዕዳ ሲደበድቧት የነበረቿን ፋርሳዊቷን ሀገር ኢራንን በጣምራ ጦርነት ያወጁባት በአሜሪካና እስራኤል ዛሬ በተለይም ክንዳቸውም ምላሳቸውም የታጠፈ ነው የሚመስለው ይሏቸዋል። በአንጻሩ ኢራን ሙያ በልብ አልያም የሚናከሱ ሻይ ጮህም ያለች ነው የምትመስለው። አሁን እንግዲህ አሞራውን በረረ ቅሉም ተሰበረን ሆኗል። ትራምፕና ኔታንያሁ በመከዳዳት ስሜት አንዳቸው የጎሪጥ ሆኗል የሚተያዩት ይሏቸዋል። ሰዎቹ ሲያየገባን ሲሰማ ቅበራውን ሆነዋል ይሏቸዋል። አልያም ስራ ለሰሪው ሾህላ ጣሪውን በኢራን የገቡበት ጦርነት ዥራፍ ራሱ ገርፎ ራሱ ይጮሃልን አልያም ስለ ትራሱ እንደባድጉሱን አድርጓቸዋል። እንደዚህ ዛሬ በመግባቢያ ስምምነት ሊፈራረሙ ትራምፕ በኢራን ላይ ያልዛቱት አባቴ ጌታዬ ተብለው ያልተዉት ማስጠንቀቂያ የለም። ስልጣኔ ይሉት ነገር ዛሬ ያከትማል። ኢራንን ከምድሪቱ ገጽ ጠራርግ ያጠፋታለሁ ብቻ ምን ያላሉት ነገር አለ። ትራምፕ ለእርሳቸው የሚቀር ጉዳይ ሆኖ ኢራን ግን ያንን ሁሉ ዋጥ አድርጋ ያጣቻቸው ልጆቿን አክብራ የሰጠችውን ምላሽ ሰጥታ ተጣጥፋ ያለመተኛቷም ይታወቃል። አሜሪካና እስራኤል ኢራንን ይህንን አልናት ያንን አደረግናት በሚል ሲኩራሩና ሲያስነግሩ ዛሬ ላይ አንድም ወረታቸውም ያለቀ ሁለትም በጦርነቱም ከጦርነቱም ትርፍ እንደሌለ አብሶም አሜሪካውያኑ የተረዱ ይመስላል። ያም ኢራን እንደዚያ ዘመን በበትር የማትገዛ መሆኗን ተገንዝበው አሜሪካኑ ፕሬዚደንታቸው ሉጋምና ጋማ ይዘውባቸዋል። እናም ፕሬዚደንቱ ከኢራን ጋር የመግባቢያ ስምምነት እንዲፈራረሙ አድርገዋቸዋል። አሜሪካ በኢራን ጦርነት የረብጣ ቢሊዮን ዶላር ኪሳራ ገጥሟታል። የኢራንና የአሜሪካ ፕሬዚደንቶች የአሜሪካው ፕሬዚደንት ዶናልድ ትራምፕና የኢራናውያኑ ፕሬዚደንት ማስዑድ ፔዜሽኪያን በባለ 14 ነጥብ የሰላም መግባቢያ ስምምነት እነርሱ ቨርቹዋል በሚሉት ተፈራርመዋል። ከስምምነቱ ዋና ዋና ጭብጦች መካከል የሆርሙዝን የውሃ መተላለፊያ ወሽመጥ ዳግም ለመክፈት በኢራን ላይ የተጣለው ማዕቀብ ይነሳላት ዘንድና በኢራን የኒውክሌር ፕሮግራም ጉዳይ ዙሪያም ቀጣይ ድርድር ለማድረግ መስማማታቸውን ያሳያል። የአሜሪካው ፕሬዚደንት ዶናልድ ትራምፕ የመግባቢያ ስምምነቱን የፈረሙት ትናንትና ረቡዕ ከፈረንሳው ፕሬዚደንት ኢማኑኤል ማክሮን ጋር በሚወያዩበት ወቅት ሲሆን የኢራናውያኑ ፕሬዚደንት ማስዑድ ፔዜሽኪያንም በሀገራቸው የመግባቢያ ስምምነቱን መፈረማቸውን የተሰማው። በሁለቱ ሀገራት ፕሬዚደንቶች መካከል የተፈረመው ስምምነት ተግባራዊ የሆነው ሁለቱ ሰዎች ከፈረሙበት ቅጽበት ጀምሮ መሆኑን የሲኤንኤን ዘገባ አብራር
ያስፈራል። ይሁንና ታዲያ ግን አሉ የአሜሪካው ፕሬዚደንት ዶናልድ ትራምፕ አሁን እንግዲህ ጦርነቱ ያበቃ ዘንድ የመግባቢያ ስምምነት ሰነድ ተፈራርመናል። ነገር ግን የኢራን ባለስልጣናት ስምምነቱን ካላከበሩና ካልጠበቁት ትራምፕ የዚያችን ሀገር ባለስልጣናት እያሰሱና እየቃረሙ ሊገድሏቸው ዝተዋል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺን በበኩላቸው እንደተናገሩት የስምምነቱን ፊርማ የሁለቱም ሀገራት ፕሬዚደንቶች ፈርመዋል፣ ግን ደግሞ በአካል አይደለም። ታዲያም ስምምነቱ ከትናንትና ረቡዕ ፊርማ በኋላ ተግባራዊ ይሆናል ነው ያሉት። በፓሪስ ለቡድን 7 ሀገራት ስብሰባ የተገኙት የአሜሪካው ፕሬዚደንት ዶናልድ ትራምፕ አሉ ኢራን ባሊስቲክ ሚሳይሎች ይኖራት ዘንድ አያስፈልግም፣ እናም እምሽክሽክ አድርገው ሊያወድሟቸው ነው የዛቱት። ደገሙና አሉ ፕሬዚደንቱ ስምምነቱን የሚጥሱ ከሆነ አሉ እጃቸውንም አፋቸውንም በሰፊው ከፍተው እየታዩ we are going to bomb the hell out of them if they violate the agreement። ትራምፕ አክለውም ኢራናውያኑ ይጠፉ ዘንድ አልፈልግም፣ እነሱ እኮ በጣም ብልህና ብልጥ ህዝቦች ናቸው ብለዋል። በአሜሪካና በኢራን መካከል የተደረሰው ስምምነት ለቀጣዮቹ 60 ቀናት በቋሚነት የሚያገለግል ነው። አሁንም አሉ ትራምፕ ግን ካልመሰለኝ እነርሱም በተሰጣቸው መስመር የማይቆሙ የማይሄዱ ከሆነ በቀጥታ የቦምብ መዓትና መቅሰፍቶቻችንን ከመሃላናት እርግብግቢታቸው ላይ እናወርድባቸዋለን። ኦኬ ያሉት በቋንቋቸው። አሜሪካና እስራኤል ባለፈው የአውሮፓውያኑ የካቲት 28 ቀን 2026 ቅዳሜ ዕለት ረፋድ ላይ የጣምራ ጦርነት አውጀው ገና በመጀመሪያው ቀን የአየር ጥቃታቸው የ86 ዓመቱን የኢራኑን መንፈሳዊ መሪ አያቶላ አሊ ሰይድ ካሚኔይን ጨምሮ በርካታ የፖለቲካና የወታደራዊ መሪዎቿን እንዲሁም ለጊዜው በገንዘብ መጠን የማይተመኑ ውድመት ማድረሳቸው ወዲህም ከዚያ የተነሳ ኢራን የዓለምን 20% ወይም 1/5 የነዳጅ ዘይት መተላለፊያ የሆርሙዝን የውሃ ወሽመጥ እንድትዘጋ አድርገዋል። የዓለም የነዳጅ ዘይትና የጋዝ እጥረትና የዋጋ ንረት የዓለምን ሰቃንቆ መተናፈሻ እንድታጣ አድርጓታል። የኋላ ኋላ ላይም አሜሪካም ኢራንን ወደቦች ክርችምችም አድርጋ መዘጋጋቷም ይታወቃል። ዛሬ የነዳጅ ዘይት ዋጋ በበርሜል $80 ላይ ነው። አንድ የአሜሪካ ከፍተኛ ባለስልጣን ለጋዜጠኞች በሰጡት ማብራሪያ ደግሞ ሁለቱ ወገኖች አስገዳጅ የሆነ ሕግ ለመፈራረም ገና ዳርዳሩን እያሉ ነው ብለዋል። ያውም ባለ 14 ነጥቡን መሆኑ ነው። በዚያ የመግባቢያ ሰነድ ታዲያ እንደ ኢራን አቋም በሁሉም ግንባሮች ያለው ጦርነት ሊባኖስን ጨምሮ ጨርሶ መቆም አለበት። የባህር ላይ ዝውውሩ ሙሉ በሙሉ አስተማማኝ መሆን አለበት። የሆርሙዝ የውሃ መተላለፊያ ወሽመጥ ወለል ብሎ መከፈት ማለት ነው። አሜሪካም የዘጋጋቻቸውን የኢራንን ወደቦች መክፈት አለባት። አሜሪካ በኢራን ላይ ጥላው የነበረውን የማዕቀብ አሰስ ገሰስ ማንሳት አለባት። እንዲሁም የኢራን ሀብት የተያዘው ሁሉ መለቀቅ አለበት የሚለውና የወደመውን የኢራንን ክፍል መልሶ ለመገንባት የ$300 ቢሊዮን ጉዳይም እንዳለን የተገለጠው። ኢራንም ደግሞ የኒውክሌር ጦር መሳሪያ ላለመስራትና ላለመታጠቅ ትምላለች ነው የተባለው። ምንድነው መሐላ ቢልም ከያኔው። ሌላውና በአሁኑ የአሜሪካና የኢራን የመግባቢያ ስምምነት ሰነድ ላይ ያልሰፈረው ጉዳይ ደግሞ ይሄ ነው። ኢራን በከፍተኛ ደረጃ አብላልተዋለች የተባለው ዩራኒየም ቢሎ የባሊስቲክ ሚሳይሎቿ የረዥም ርቀት ውጤት ጨርሶ ያለመገደብና ያለመውደማቸው እንዲሁም ኢራን የጸረ እስራኤል ታጣቂ ኃይሎች በሊባኖስ ሂዝቦላን፣ በጋዛ ሰርጥ ሐማስና ሌሎች በኢራቅና ሶሪያም የካታይባ ሂዝቦላና የኢስላሚክ ሬዚስተንስ ኃይሎችን ወዲያም በየመን ሁቲዎችን የምትደግፍባት ትብቷል ሊቆረጥ ቀርቶ በሰነዱ አልተዳሰሰም ነው የተባለው። ምናልባትም የውሾን ነገር ያነሳ ውሾን ካልሆነ በስተቀር ያ መሆኑ ደግሞ ሰሞኑን በትራምፕ ምላስ ቀንዳቸውን እየተባሉ ያሉት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ልብ ሌላ አቋም ሳይዝ አይቀርም የሚል ግምትን አሳድሯል። ቢቢ ከሊባኖስ ምድር እንዲች ብዬ አልወጣትም ብለዋል። ኢራንም በበኩሏ እስራኤል በሊባኖስ የያዘችውን የሂዝቦላን ጥቃት ጨርሶ ካላቆመች የምን ስምምነት ብለው ነገር ስትል አድፍጣለች። ታዲያስ ከተባለ ደግሞ ጦርነቱ የማያገረሽበት ምን አስተማማኝ ገደብ ይኖረዋል? ጥያቄ ብቻ ነው። ትራምፕም ደግመውና ደጋግመው የተኩስ አቁም ስምምነቷ ላይም የመግባቢያ ሰነዱ ቢጣስ ሲሉ ኢራንን መልሰውና መላልሰው በፈንጃቸው ሊያነጉሏት ያስጠነቀቁበት ምክንያታቸው ሳታመካይ ብላኝና ያስባላቸው። የኢራኑ የውጭ ጉዳይ ሚኒስትር አፈቀላጤ ኢስማኤል ባጋሄይ በበኩላቸው በሰጡት ማብራሪያ የሁለቱ ሀገራት ፕሬዚደንቶች በዲጂታል መንገድ በፓሪስ የመግባቢያ ሰነዱን ፈርመዋል። ከዚህ በኋላ ደግሞ በስዊዘርላንድ ይደረጋል የተባለው የስምምነት ጉዳይ አይኖርም ነው ያሉት። የማይተማመን ባልንጀራ በየወንዙ ይማማላል ይሏል አበው። በሌላም ዜና በፈረንሳይ ኤቪያን ለስ ባይንስ ተሰባስበው ሲዶልቱ የነበሩት የሰባቱ ሀብታም ሀገራት መሪዎችም በአሜሪካና በኢራን መካከል የተደረሰውን የመግባቢያ ስምምነት ደግፈው ይህንን ሲሉ የጋራ አቋማቸውን አስታውቀዋል። ኢራን በመካከለኛው ምስራቅና ከዚያም ባለፈ የደቀነችው ስጋት ተንኮታኩቶባታል። አሁንም የኒውክሌር ጦር መሳሪያ የመታጠቅ ህልሟ ቅዠትና ፉርሽ ሆኖባታል። ከዚህም በኋላ ከእይታችን አንዲት ጋት ርቀት አትለይም ነው ያሉት። በሀብት የበለጸጉት የፈረንሳይ፣ የእንግሊዝ፣ የጀርመን፣
የጃፓን፣ የጣሊያን፣ የካናዳና የአሜሪካ መሪዎች መሆኑ ነው። የእነዚህ ሀገራት መሪዎች በሊባኖስም አስቸኳይ የተኩስ አቁም ስምምነት ይደረስ ዘንድ ጠይቀዋል ነው የተባለው። መሪዎቹ በእስራኤልና በኢራን በሚደገፈው ሄዝቦላ መካከል ጦርነቱ ይወገድ ዘንድ ምን ያሳሰቡት በኢራን እይታ ተልባ ቢንጫጫ ባንድ ሙቀጫን ቢባሉ፣ ወዲህም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሊባኖስ የገቡበትን ጦርነት እንደማያቆሙ መግለጣቸውን ተከትሎ በትራምፕ ብርቱ የሆነ ተግሳጽ ቢሰጣቸውም ሰውየው ግን ትራምፕን ከመጤፍ የቆጠሯቸው አልመሰሉም ነው የሚባለው። ሊባኖስን አሰነቷን እያስጨረሷት ነውና ሁለት ወዳጅ ሰዎች ወይም ሳሂቦቹ በሄዝቦላ ጉዳይ በተደጋጋሚ መጋጨታቸውም ይነገራል። ትራምፕም ያሉት ያንኑ ነው። ቢቢ ሲሉ ባወጡላቸው የቁልምጫ ስም ጠርተው ተው በሊባኖስ ሁሉንም ህንፃ አትደርምስ አታውድም፣ በውስጡ ንጹሐን ሰዎች ይኖራሉ፣ ሁሉም ሄዝቦላ አይደሉም ብለዋቸዋል። አንድ ጊዜ ደግሞ ትራምፕ በወዳጃቸው ሰው ኔታንያሁ ላይ ቆጣ ኮስተር ብለው አሜሪካ ባትኖር በተለይም እኔ ባልሆን ፕሬዚደንቱ እስራኤል አትኖርም ነበር ማለታቸውም አይዘነጋም። ሆድ ያባውን ብቅል ያወጣዋልን ያስታውሷል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ይላሉ የኢራን መንግስት በየማለዳው መንቃት ያስፈልገዋል፣ የአሜሪካ የወታደራዊ ጡንቻ ጋታራ ቀምና ሲሉ የእስራኤሉ የወታደራዊ ተንታኝ አሮን ኮሄንም በጥብቅ አስጠንቅቀዋል ኢራንን። ትራምፕም ከተናገሯቸው ዛቻና ፉከራቸው ከተገለጡባቸው ነገሮቻቸው ተጠቃሹ በተባለው የ60 ቀናት የተኩስ አቁም ስምምነት የጊዜ ሂደት ኢራን በኒውክሌር ፕሮግራሟ ጉዳይ ውይይትና ቁርጥ ያለ ውሳኔዋን የማታሳውቅ ከሆነ ሲሉ መልሰው በፈንጂ ሊያደባዩት እንዲያውም ከቀደመው ጥቃታቸው በባሰ ጠንካራና ደዳራ ጡንቻቸውን ሊያሳዩት መዘጋጀታቸውን ነው በግልጥ የተናገሩት። ኢራን በበኩሏ እስራኤል በሊባኖስ ተጨማሪ ጥቃት የምትፈጽም ከሆነ የተባለው የተወራለትና የተፈረመው የተኩስ አቁም ይሉት የመግባቢያ ሰነዱ ሁሉም ነገር መጣሱና መና መቅረቱን ማንም ይወቀው ስትል ነው ያስጠነቀቀችው። የበሰበሰ ዝናብ አይፈራም አሊያም አንጀትህ ከወጣ ደንግጥ ይሏል። ኢራን ከዚህ በኋላ ምን የከፋ ነገር ሊመጣብኝ የሚልና ከመጣም የከፋ ምላሿ ሁለት ፊት ስለት ያለው ሰይፏ የሚቆርጠውን አንገት እያደነ ከአፎቱ መውጣቱን ታሳያለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በአሜሪካና በኢራን መካከል ከተደረሰው የመግባቢያ ሰነድ ፊርማ በኋላ በሀገር ቤት ጫናና ግፊቱ እንደበረታባቸው ይነገራል። በዕብራይስጥ ወይም በሂብሩ ቋንቋ የሚሰራጨው የእስራኤል የዜና ተቋም ቻናል 12 ባወጣው መረጃው አሜሪካ ከኢራን ጋር የደረሰችበትን የመግባቢያ ስምምነት ጉዳይ ዳግም ታጤነው ዘንድ እስራኤል ያቀረበችውን ጥያቄ ውድቅ ማድረጓን ያሳያል። የእስራኤሉ ብሔራዊ የጸጥታ ሚኒስትር ኢታማር ቤን-ግቪር በበኩላቸው በአሜሪካው ፕሬዚደንት ዶናልድ ትራምፕ ይፋ የተደረገውን የኢራን ስምምነት ክፉኛ ጠልጥለውታል። ሚኒስትሩ ስምምነቱ ለእስራኤል አስገዳጅ አይደለም ነው ያሉት። ትራምፕ ከኢራን ጋር የደረሱት ስምምነት በእስራኤል ሹማምንት ዘንድ የንዴት ቋያ እሳት መለኮሱን የተገለጠው የእስራኤሉ የጸጥታ ሚኒስትር ኢታማር ቤን-ግቪር በይፋዊ መግለጫቸው በዕብራይስጥ ወይም በሂብሩ ቋንቋ ሺለቨባ ኢዝራኤል ናት ሳብኦርዲኔት ቱ ዘ ዩናይትድ ስቴትስ ኦፍ አሜሪካ ኢት ኢዝ አን ኢንዲፔንደንት አንድ ሶቨረን ስቴት እናም ትራምፕ በደረሰው ስምምነት አንገዛም አንገደድም ሲሉ ያበጠውን አፈንድተውታል። የአሜሪካው ፕሬዚደንት ዶናልድ ትራምፕም በኔታንያሁ ላይ ቁጣቸው መንደዱን የአልባዋባ ዘገባ ያሳያል። ያውም አሉ ይላል ዘገባው ትራምፕን ጠቅሶ እስራኤል ኦልሞስት ኪልድ ኢራን አግሪመንት ቀድሞ ማመስገን ኋላ ለማማት ይቸግራል ይሏል አባው። የዳውን የዛሬ ማለዳ ዘገባ ደግሞ ይላል እስራኤል በሊባኖስ ላይ አዲስ የአየር ጥቃት አውጃለች። የሊባኖስ ብሔራዊ ዜና ተቋምን ባሰራጨው ዘገባው የእስራኤል የጦር አውሮፕላኖች ሊባኖስ ደቡባዊ ክፍል የሚገኘውን የናባቴ አልፋውቅ አካባቢዎችን የቦምብ እሳትና ጢስ ደመና ጉማ ልብሰዋቸዋል ነው ያለው። የሊባኖሷ ከተማ ክፋር ቴብኒትም በፈንጂ ጎና ከድቤ ተቀላቅላለች ነው ያለው ዘገባው። በዝርዝሩ ሀተታው ኢራን በበኩሏ በእስራኤል የሊባኖስ ጥቃት 4 ሰዎች መገደላቸውን ተከትሎ ለእስራኤል ጥቃት ምላሽ እሰጣለሁ ስትል በጽኑ አስጠንቅቃለች ሌሊቱን ሲል የሄልሲንኪ ታይምስ ዘገባ በስፋት ይተነትናል። የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺም እንዳሉት እስራኤል በሊባኖስ የያዘችው ጥቃት ተደርሷል ተፈርሟል የተባለውን ስምምነት የመጣስ ነው ሲሉ ጥርሳቸውን ነክሰዋል። ተንጋለው ቢተፉ ተመልሶ ባፉን የሆነባት አሜሪካ ዛሬ ላይ ፕሬዚደንቷ ዶናልድ ትራምፕ ከኢራን ጋር የደረሱት ስምምነት የገደለው ባልሽ የሞተው ወንድምሽን ሆኖባቸዋል ይሏቸዋል። ሰላም መጣ ብለው ተስፋ ሲያደርጉ የጦርነቱ ነገር በእስራኤል እየተቆሰቆሰና እየተለኮሰ ሊያጠፉት ሲያቅታቸው ድቅን ይልባቸው ይዟል። ላምሳት ወለደች እንዳትተወው ጥጇ እንዳትልሰውም ፈጃት ይሏል አበው። ትንታኔ ዘገባውን ስናዘጋጅ በዋቢነት ዘ ታይምስ ኦፍ ኢንዲያን፣ ቶይ ፔፐርን፣ ኦንማና ሮማን፣ ዩሮኒውስን፣ ፎክስ ኒውስን፣ ኢንዲፔንደንትን፣ አልጀዚራን፣ ሞርኒንግ ስታርን፣ ማያሚ ሄራልድን፣ ማላይ ሜይልን፣ ሜይል ኦንላይንን፣ ሚድል ኢስት ሞኒተርና ጄሩዛሌም ፖስትን ተጠቅመናል።